ዋንትያ እህቴ ናት። ልጄ ዋንትያን ልትደርስ ሜይ ቢ 2 ዓመት 3 ዓመት ቢቀራት ነው በልጅነት እኛ ቀድመን ስለሄድን ወደ ሐዋሳ ከጃዝ ጋር ስትሄድ እኔን ትታ ከጃዝ ጋር ሄደች ምናምን አይነት ነገር ወሬ ስታፍ አወራ። ከዛ እኔ ደግሞ እንደዚህ አይነት ነገር እሷ የሌለባትን ሲጀምር አመጣጧም የመጣችበትን ታውቃለች። ስለዚህ እባክህ እህታችንን እንደምናም ብዬ ከዛ ዘጋውበት خلاص። ይሄ ቅድም ሲጀመርን ይሄ ዋንትያ ፊት ለፊት አውሪ የተባልሽውን ይሄ ብሎኛል በይ እኔም አለው ያልኩሽ ለዚህ አሁን አሹ አንተ እኮ ያልከው ነገር ብሏል እሱ ጃዝን ከጃዝ ጋር ተስማምተው እንትን ብለው ሄደዋል ነገር እሱን እኔም አውቃለሁ ሰምቻለሁ እኮ ይሄን ቅድም እኮ አውሪ ስልሽ የነበረው ለዚህ ነው። እሱን እንዳረሰው የሚያሰማው ልጅ ይምጣ ጃዝን ጥሩት ናገባና ኦዲዮን አሰማን ሙለር ከቤራ አምነዋለሁ በዚህ ጉዳይ ያስተረጉሙልኛል ወይ ዘመዶቼ ጋር ደውላለሁ። ስለዚህ ጃዝ ይምጣና የቤኪ ከቤራን ኦዲዮን እንስማው። ጃዝ ሪኩዌስት ላክ ወይ ሊሊ ዋንትዬ እኔ የኛን ልጆች ጸባይ አውቃለሁ። ቮሶቹን እየቆራረጣ ነው እና ቶሎ ግባ አውቃለሁ እኔ አውቃለሁ። ይሄ እኮ ፋክት ምንም አይደበቅም። አሁን እኔ ኢትዮጵያዊ ነኝ፣ እውነታው ይወጣል። አንተ ሲደቡ ብላ ብር ከፍላ ለኔ ከኔ ጋር አብሮ የሚበላ ልጅ እኮ ነው ከደቡብ አፍሪካ ሄዳ የሆነ ጌም እናቴ ሚስቴ ፐርሰናል አላደርገውም መጣለሁኝ ቢቀራት ነው። እኔ በልጅነቴ ነው የወለድኩት። እያለቀስኩ የነገርኳቸው ሰዎች እኔን ጥሎኛል። የነበረ አመለካከት ጥሩ አይደለም። እሺ የነበረኝ አመለካከት ጥሩ ካልሆነ አም ሶ ሶሪ፣ ምክንያቱም ቢዚ ነበርኩኛ። በግሻ ቅድም እንዳልከው እነዚህ ሰዎች የሳቢ ሰዎች ናቸው። በገንዘብ አቀባበል ጥሩ ነገር ስላላደረክ ነው በዚህ ነገር ላይ ተቀይሞ ይሄን አድማ የፈጠሩብህ ገብቷል። እነዛን ልጆች እውነትም ነው እኮ ለነዛ ነግሬያቸዋለሁ። ገብቷል። እነሱ እንዶ እውነት አላቸው። እነሱ እንኳን እውነት አላቸው። ገባችሁ አይደል? እነሱ እውነት አላቸው። ቀስቴም ቦቼም ሙክታርም አሹም እነሱ ቢጠይቁኝ እውነት አላቸው። ምክንያቱም እዛ ቦታ ላይ ሄዶ አልተጋበዙም። እዛ ቦታ ላይ ሄዶ ምግብ ለማግኘት አልቻሉ። ምክንያቱም እነሱ እኔ ቢዚ ነበርኩኝ። እዛ ጋር የነበረውን እኔ ያን የመሰለ የሰውን ፍቅር ትቼ እኔ ያን አቀባበሉ ምኑም እንደዛ ይሆናል እኔ ስለሚያውቃቸው የኢትዮጵያ የሆነ የሚያውቋቸው ነበር የመሰለኝ። ለካ የሆነ ከሰፈር ውጪ የሚታወቁ ልጆች አይደሉም እነዚህ። ዋንትያ ነች ትንሽ የምትታወቁ፣ ይቅርታ አድርጉልኝ እንጂ። ስለዚህ ዋንትያ ላይ ዋንትያን ስለሚያውቋት ትንሽ ተጠማጠቡባት። እነዛ ደግሞ አልነበሩም። እገረ ኪቦይስ ማጥሰ ከሙ ላጋ መጥሰ እስቲ አደማ አጋ መጥሰ ልብሱን ልብሱን ይሄ ግለሰብ በአዲሱ አስፈላጊ ከሆነ በአዲሱ ልገዛልህ እችላለሁ። ወይንም ህዝቡን ሚዲያን ለመቀስቀስ ቢፈልግ አንድ ቃል በቂ ነው። ገብተዋል። ይሄን ብሎ ደርሳለሁ። በቃ ገብተዋል ያለውን ስም እኔ አንደኛ ራት ኔቢው በረንዳ ላይ ውጭ አልኳት። እችን ልጅ እኔ ነኝ ያነጋግሬ ያመጣሁት አይደል እንዴ? ማዘሩ ነኝ ምናምን ማዘር ትሆነ እኔ እንጃ ለምታወራ ሳትቀር አውርቻት አንድ ሰው ከእሷ ጋር ቪዲዮ እንዳይነሳ ፎቶ እንዳይነሳ ከእሷ ጋር አብረን ግሩፕ ላይ አውርተን ነው የመጣችው። አፍታ ከዛ በኋላ አገኛችኝ ምናምን እሺ ምናምን ተባብለን መጣን። ይሄ ነገር እየተቀያየረ መጣ። ሁለተኛ እሺ በስፋይን በቃ እኔ ምንም ከሷ ምንም የሚፈልገው ነገር የለም። አንደኛ ሀገሬን እንድታስታውቅ ነበር ያመጡት። ከዛ ውጭ ሌላ ነገር ታምርም የለም። ከሷ የሚያስፈልገኝም ነገር የለም። ከሷ የሚያስፈልገኝ እርዳታም የለም። በሷ በኩል የሚመጣ ቫራልም የለኝም። ለኔ አንፎሎም አድርጊያታለሁ ሁላ ማለት ነው። ሰው ንቀት ነው። አንድ ሰው አንተ እኔ ቦታ ለሆነ እስቲ አስብ። አንተ እኔ እሷን ይዤ ቢመጣ ወይም አንተ እሷን ይዘህ ብትመጣ እኔ በቃ የሆነ እሷ ላይ እንትን ነገር አድርጌ እሷ አንተ ላይ እንድትለጠፍ ቢያደርግ እኔን በሌላ እንዴት እያየች እንደሆነ አይተሃል እኮ እያሳየች የነበረችው ማክትም ያስታውቃል። ግን እኔ ዝም ያልኩት እዚህ ከተማ ላይ አንድ ነገር ማውራት ስላልፈለኩ ነው። አሁን እንኳን አንድ ቃል ቲክታክ ላይ ቢያወራ ቲክታክ ይበጠበጣል። ሙሉ ኢትዮጵያ ማለት ነው። ማውራት አልፈልግም። በቃል መጣ አውሪ። ይሄንን ነገር ስጨርሺ እኔ በአንቺ ላይ ያወራሁትና ያወራሁት የዋሸሁትም ነገር አለ፣ የተናገርኩትም እውነት አለ። ውሸቱን ውሸት ነው ብዬ እዚህ ይቅርታ ጠይቃለሁ። በአንቺ ላይ ዋሽቼ የተናገርኩት ምክንያቱም ኦፍ ስለሆንኩኝ ክሬዚ ስለነበርኩኝ የተናገርኩት ነገር ላይ ጨምሬ የተናገርኩት ነገር አለ። እሱን አርሜ እናንተንም አንቺንም ይቅርታ ተቀበላለሁ። እውነት ነው ወይ ሊ አንቺም ዋንቲ እኔ እውነትም አንቺን እንደዚህ አይነት ፍላጎት ነበረኝ ወይ እንደዚህ አይነት ጥያቄ ጠይቄሻለሁ ወይ
ይሄ ህዝብ እንዲያውቅ ይህንን ማብራሪያ ስጭኝና ከዛ በኋላ ይቅርታ ጠይቃቸው። እነዚህ ልጆች እንደዛ ሲሰድቡኝ እሱ ነው እንደዚህ እንድንሰድባት ያደርገዋሉ። ከዚህም በፊት እኔ ሲፉም ከነሱ ጋር ላይቭ ላይ አገናኝታኛለች። እኔ የአባ ገዳ ልጅ ነኝ እያለ አብረን ስንጫወት ነበር እና አብረን እንደዛ ተጫወተን ምንም በማያቀኝ ደግሞ ተልኮ እንደሆነ ያስታውቃል እያልክ ነበር አንተም እኔም በጣም ግራ እየተጋባው ነበር። የሆነ ሰዓት ላይ ደግሞ እኔ ደግሞ እንትን እያልኩኝ በቃ ጸባይክ እየተቀየረ መጣ እዛ ጋር ምናምን በቃ ያው አንተ አሁን ያነሳሃቸው ምክንያቶች ሊሆን ይችላሉ እዛ ጋር የነበረው ነገር ማለት ነው። እንደዛ ልትሆን የቻልከው በጣም ብዙ ሳታምሜ ታውቃለች፣ ሊያም ታውቃለች ብዙ ነገር እዛ እየሆንኩ የነበረው አንተም ከዛ በኋላ መተህ ከተናገርኩ በኋላ ጓደኛህም ከመጣ በኋላ በጥፊ መምጣት ነበረች ካለም በኋላ ብዙ ነገር ተፈጥሮ ነበረ። ከዛ ሲሄድ ሁላ አንተ ምንድን ያልከው አንፎሎ አደረከኝ አይደለ? አንፎሎ ስታደርገኝ ምን አድርጌው ነው? ከሱም ብሶ ጭራሽ እኔን አንፎሎ አደረገኛል። እኔም አንፎሎ አደረኩክ። ኢቭን እንኳን ቆይ ልጨርስ ነኝ። ኢቭን እንኳን ቮይስ ስትልክ ማለት ከውስጥ ያልወጣለ እንግዲህ ልናገር ምን ላድርግ ጃዝ እንደውም ከኔ ደብቆ ነበረ ከአንተ ጋር ሲመላለስ ነበረ። ቮይስ ስሰማ መኪና ውስጥ ነበርኩኝ ገባ። ከዛ ልክ ሲከፍተው የሆነ ነገር እያልክ ነበር ዋንትያ እንደዚህ የሆነ ነገር አረጋለሁ በቃ የሆነ ነገር አረጋለሁ እሷም ሰው ነኝ ብላ ነው ላይክ የሆነ ነገር ምናምን ስትል የሆነ ነገር አትበይ እንጂ ግልጽ አድርጌውና ፊክስ አድርጌው። እኔ አንድ ነገር እኮ ግልጽ አድርጌው። አንተ አልነበርክም በዛች ጋር አንተንም አከብራለሁ በዛ ሰው ዋንቲ። እኔ አንድ ነገር ልጠይቅሽ በዛ ጉዳይ ላይ እኔና አንቺ የነበርነው ቦታ ላይ እንደዚህ አይነት ነገር ነበር ወይ? ናኒ ከቻልክ ናኒን አስገቡና እኔ ተናድጄ ያወራሁት በምን ምክንያት ነው? እኔ ልጨርስና ከዛ የፈለግሽውን አይል ታወሪያለሽ። እኔ ልጨርስና ሊዚ ጋለች አንቺን እንደዚህ አይነት ጥያቄ ጠይቄሽ ከሆነ እዚህ ጋር ያሉ ልጆች ፏፏቴን እንወስዳታለን እኛ ጋር ተራራ አለ ያችን ተራራ አለ ያችንም እናስታውቃለን ብሎ ነው አተካና ይዞ የባህል ልብስ ይዞ የባህል ምግብ ይዞ የመጡትና ልጆቹ አይ ማይድ የለባትም ዛሬማ በደንብ አድርጋ እኛን ማስታወቅ ነበረባት። ስለዚህ ለምንድን ነው የምትሄደው ሲል እኔ ደግሞ አገሪቷን በደንብ ታስታውቂያለሽ ወይንም ሌላ ቦታ ቦታ ብለ አሁን ከተማውን በደንብ ውትቤት አድርገሻል አስታውቀሻል፣ ግን ሌላ ቦታንም እንድታስታውቅ ፈልጌ ነበር። ለዛ እንድትሄጂ አልፈለኩም ነበር። ምክንያቱም ወደ ሐዋሳ ሄዳለሁ ስትይ አንቺ የተሰማሽን ነገር አዎ እኔ አልሰማውም በጥፊ ነበር ማለት እቺ ለምንድን ነው የምታቀራራው? በጥፊ ማለት ነበረባት እኔ በጥፊ ማለት ነበር ብሎ ዮናስ ተናግሯል አለ ጃዝ። እኔ አልሰማውም እኔ ሰምቻለሁ እንደዚህ በጥፊ ማለት ነበረባት ምንድን ነው የምታካብዶች ብሎ እዛ ሀገር የመጣሁት አንተን ብዬ ነው። ቤኪ ታውቃለህ ማንንም አምኜ ማንንም ብዬ አይደለም የመጣሁት። ከመጣሁበት ቀን ጀምሮ እኔ እናንተ ጥሩ አልነበርንም ስልክ ገብቶሃል? ጥሩ አልነበርንም እኔ እናንተ። እኔ በጣም ሳለቅስ ነበረ በጣም ክፍል ውስጥ። በምንድን ነው ጥሩ ያልሆነው? ኖ ጥሩ ነበርክ አንተም ነበርክ አልነበርክም አንተም አልነበርክም። በምንድን ነው ጥሩ ያልሆነው? በምንድን ነው እዚህ ላይ ማለት ነው አለች እኮ ሊያም አለች። ነበረ ያገኘሽኝ እኔ እንዴት ነው ያገኘሽኝ? ሊያ እንዴት ከፍቶኝ እያለቀስኩ ነው ያገኘሽኝ እኔ። ከዛ በኋላ አይደለ ወተን እንስራ ቪዲዮ በቃ ከዚህ ጭንቀት ውጭ ምናምን ብለን ወተን ያን ነገር ሆኖ ብዙ ነገር ነበር የተፈጠረው በዛ ምችል ታውቂያለሽ አይደለ? ለነሱ ለተፈጠሩ ነገር እናቴ ጋር ቤተሰብ ጋር በመሄድ አሹዬ አሁን ማውራት ያለባቸው እንደዚህ ነው አይደለም እንደዚህ ነው አይደለም ምናምን ቤኪ እኮ ነው አሁን ቤኪ አሁን አንድ ሚኒስተር ቤኪ አሹ እኔ እዚህ ማህበረሰቡ ላይ የተዘራ ነገር ሌላ ነው ገብቷል። እኔ ለዛ ነው እንጂ እኮ አንዴ ቤኪ ይሰማል። በቃ ቤኪ አንዴ ለዋንትያ ልንገርሽና ከዛ ታወሪያለሽ። አሹ ላስተካክልላችሁ። ቤኪ ይሰማል። ያውልህ እኔ የዋንትያም የአሹም የጎደኛክ የሁላችሁም ቅሬታ ቤኪ ልክ ከአዲስ አበባ ተነስተን አገር የሱን አገር ሲንገባ
ፊቱ ተቀየረብን። የቤኪ ፊት የእንግዳ ተቀባይ ፊት አይደለም፣ የኢትዮጵያውያን ባህል አይደለም። ለምንድን ነው ተቀየረብን ነው ያነሱት ያለው። አንተ ዋንትያ ላም ይሁን ሌሎቹም ላይ ይሁን እነኚህ ልጆች ጓደኞችህ ነው። አንተን አምኖ ነው፣ አንተን ወዶ ነው፣ የአንተን ፋሚሊ፣ የአንተን ጓደኞች፣ የአንተን ሰፈር ለማየት የሄዱት ከአንተ ጋር አያቁም አገሩን። ደግሞ በባህላችን እንግዳ ሲመጣ አንተ መሬት ላይ ተኝቴ ነው እንግዳ አልጋ ላይ የምታስተኛው። ይሄ የኢትዮጵያ ባህል ነው። ለምንድን ነው እንደዛ ያላረከው? ለምን ባህላችን ለቀክ? ለምን ፊቱ ተቀየረብህ? ይሄንን መልስ። ህዝቡም ይሄንን ነው መልስ የሚፈልገው። ይሄ ከሆነ ነገሩ እኔ የተናደርኩኝ በቃ በሌላ ቤኪ አንዴ ይቅርታ ግን አስሊ አንድ ያልገባህ ነገር አሹም ቀስቴም እኔ ሙክታርና እኔ አራታችን ነበርን ከሀዲያም ወደ ሐዋሳ ሄር ነውና በጣም ይቅርታ ስላቋረጥኩ። ግን ይሄ ነገር በታምር አላስከፋንም እኛን ማለት ስንገባ ሙክታርም አሹም ቀስቴም ይሄው እስከ ስቲል እናወራዋለን። ማህበረሰቡ በሚገርም ሁኔታ ነበር የተቀበለን። ኢቭን ሆቴል እንኳን እስክንገባ ድረስ እስኪያጨናንቅ ድረስ ሰው ማለት ነው በጣም በፍቅር ነበር የተቀበለን። ግን ቦታው ላይ እኛ የተገኘ ነው ቦታው ላይ ይሄ ቤኪ ፍሪደም አላገኘም ነበር። በጣም ህዝብ ይዘውት ነበርና እኔ ቀስቴ አሹ ማለት እዚህ ጭንንቅ ውስጥ አንደኛ ነገር መቆየት የለብንም። ዋንቲም አይ ቲንክ ከሱ ጋር ነበረችና በቃኛ ሪላክስ እናድርግ፣ ወደ ሐዋሳ አስፈላጊ ከሆነ እንመለሳለን ብለን አሹም ቀስቴም ሙክታርም አንድም የሀዲያን ልጅ ሳንቀየም ቤኪን ጨምሮ በራሳችን ፍላጎት በራሳችን ወጪ ነው ወደ ሐዋሳ ሄድ ነው። ይሄ ነገር አይደለም የሚያስከፋን። ዋንትያን ግን እዛ ቦታ ላይ ከአንተ ጋር ስለቆየች ዋንትያ የተሰማሽን ስሜት ምን እንዳለሽ ከዛም በኋላ ከወጣሽ በኋላ የተነጋገርሽው ምንም ሳትፈሪ ተናገሪ። ምንም ሳትፈሪ ይሄ ይሰድቡኛል፣ ያንቋሽሹኛል፣ ይነሱብኛል። እኔ የሀዲያም የኦሮሞም ብሔረሰብ አንድ ነገር ልንገራችሁ። ይቅርታ አንድ ነገር ሴት ስታወራ ዝም ብላ አዳምጥና እንደዛ አይደለም። አንቺ የመጣችበትን አውቃለሁ። አትወክልም። ስላንተ ነው የሚወራው ዛሬ። አወራሽ፣ ተፈለጥሽ፣ አወራ ይቅርታ ጃል ልዕልት እዚህ ልፍታው። አንቺ ተረጋጊ። ስታወራ ሊያቋርጣት አይገባም። እኛም ችግር የለውም፣ እኛም ጠይቃታል። አንድ ቤት ነው። ተረጋጋ። ይኸውልህ ቤኪ ተረጋጋ። ይኸውላችሁ የአንድ ሰው ጉዳይ ነው እንጂ የማህበረሰብ ጉዳይ አይደለም። እኔ የሀዲያ ብሔረሰብ ተወላጅ ነኝ፣ ኦሮሞም ነኝ። ሀዲዮች ናቸው ያሳደጉኝ። እናት አባት ሆነ ያሳደጉኝ ሀዲዮች ናቸው። ኦኬ፣ ይሄ የማህበረሰቦቻችን ጉዳይ አይደለም። የዋንትያና ሞዴሬተርስ ይቅርታ ልዕልት። ስለዚህ እኛ ማህበረሰባችንን ይዘን አይደለም የመጣ ነው፣ እንደ ግልን የመጣ ነው። ዋንትያ ማንንም እንዳትፈሪ፣ ከዚህ በፊት የሆንሽው ይበቃል። ኦኬ፣ ግፈኞች እነሱ ይፈሩ፣ ባለጌዎች ይፈሩ፣ የሰደቡሽ ይፈሩ፣ ያንቋሸሹሽ ይፈሩ፣ ያስለቀሱሽ ይፈሩ፣ በአደባባይ ያዋረዱሽ እስከነ ልጅሽ ይፈሩ። እነሱ ምንም እንዳትፈሪ። ምንም ከተባልሹ በላይ ማንም ምንም አይልሽም። ከሆንሹ በላይ አንዴ እኛ እናውራ። አንዴ ኖ ለመሰለ ይሄንን በአደባባይ እኮ ለሷ እየነገርኳት ነበር እኮ ሺዝ ቪክቲም ናት። ኢንቲሚዴት ይኸውልሽ ዋንትያ ምን መሰለሽ ቅድም ያልኩሽ እኔ ሳትፈሪ ሚውት አስራላሁን ማንንም ሳትፈሪ የተሰማሽን ስሜት በግልጽ ተናገር። ይኸውልሽ ዋንትያ ቅድም ነግሬሻለሁ። እኔ እዚህ ጋር የገባን ሁላችንም ሀቅን ለመናገር ነው አይደለ? ስለዚህ ይሄን ነው ወይ ስትባይ ይሄን ነው። አሁን ለምሳሌ አልቅሰሽ ለቦቼ የደወልሽበት በምን ሪዝን ነው? አልቅሰሽ ወደኛ ደውለሻል አይደል? የደወልሽበት እኮ በምን እንደሆነ ከቦቼ ጋር አውርተሻል አይደል? ስለዚህ
እንደዚህ ይሄ ሪሉን ታወሪና በቃ እዚህ ጋር እኮ ያለ ነው። እሱም እኮ ይሄን አድርጋል ከተባለ ይቅርታ ነው የሚጠይቀው። ሌላ ምንም ታሪክ የለውም እኮ በቃ እንደዚህ በድዬሻለሁ ይቅርታ ነው የሚልስ እንጂ አንሰቅለውም አይደል? ስለዚህ ምናምን የሚለው ወሬ ታዩ ነው ግልጽ ሪል። እሱም አሁን እኮ ምን አለሽ መሰለሽ ቅድም እኔ እኮ አሁን አንድ ሙክታር አትግባብ፣ በመሀል አትግባብኝ። አውራ ስትባል አታወራም። ሜት አድርገህ እንደ ኤዱ የሚለው አካውንት አበባ ስጭኝ በደምብ ወይ አውራ ወይ ላውራ። አንድ ሙክታር በመሀል አትግባብኝ፣ እንትን እየሆነ ነው። ስለዚህ ቅድም ብሎሻል መሰለሽ እንዲህ ብዬሻለሁ ወይ ስልሽ